they won't relish it. Another compelling North London derby. Arsenal. Yo, Wagwan YouTube, Wagwan Gadars, Wagwan Arsenalaውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁ በታገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ብትሆኑ ስለ አርሰናል መስማት እፈልጋለሁ የምትሉ ከሆነ ምን ጠብቃላችሁ አሁኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉ ስለ በአክብሮት ጠይቃለሁ ዛሬ ቀውጢ ሰርፕራይዝ አለ ለዋንጫ የዋንጫ ባዝ የሲዝኑን ዋንጫ ስላነሳን የደስደስም እንዲሁም የነገን ጨዋታም በማስመልከት ዚህ ቪዲዮ መሃል ላይ ጥያቄ ጠይቃለሁ የጥያቄውን መልስ ኮሜንት ሴክሽን ላይ እንግዲህ ታሰፍራላችሁ ለሶስት አሸናፊዎች የ2026-27 ሲዝን የአርሰናል የሆም ማሊያ መሸለም ይሆናል ማለት ነው ጠፍቻለሁ አይነው ለምን ጠፋ ምትሉ ካላችሁ ቀላል ነው ምክንያቱ ሁላችሁም አንደርስታንድ ታረጉኛላችሁ በያስባለው ሊስን ከ22 አመት በኋላ የተገኘውን የፕሪሚየር ሊግ ድል የፕሪሚየር ሊግ ዋንጫ የፕሪሚየር ሊግ ስኬት ብቻዬን ጊዜ ወስጄ እያጣጣምኩት ስለነበረ እንግዲህ ከክሪስታል ፓላስ ጨዋታው ማች ሪአክሽን ቪዲዮ መምጣት አልቻልኩም ማለት ነው ሁላችሁም ሆፕፉሊ አንደርስታንድ ታረጉኛላችሁ በያስባለው እስካሁን ቪዲዮን እስከምቀርጽበት ድረስ the only thing እኔ ማስበው ያለሁት ምን አይነት እድለኛ ሰው እንደሆንኩኝና eaching time ለማየት መብቃቴ እግዚአብሔር ክብሩን ይውሰድ በማለት እንግዲህ የዛሬ ቪዲዮአችንን እንጀምራለን ሊስን አላበቃም ገና ሲዝናችንን 100% አሜዚንግ አርገን ለመደምደም አንድ ስቶፕ ይቀረናል ሃንጋሪ ቡዳፔስት በቻምፒየንስ ሊግ ፋይናል በፑሽካሽ አሬና እንግዲህ አርሰናል የአምና ሻምፒዮኖቹን ፒኤስጂን አስተናግዶ የሚያደርገው ጨዋታ ይጠበቃል ሊስን አይ ኖ ኢስ ፒኤስጂ አይ ኖ ኢስ a big team ጥሩ አሰልጣኝ ያላቸው ጥሩ ተጫዋቾች አሉ ሉዊስ ኤንሪኬ ደግሞ ጥሩ የሚባል ቲም ቢልድ እንዳደረገ እናውቃለን ነገር ግን አርሰናልም የሚናቅ አርሰናል አይደለም ቻምፒየንስ ሊግ ላይ ያሉት ቁጥሮች አስፈሪ ናቸው ነገር ግን እሱ ብቻ ሳይሆን በአርሰናል ታሪክ ውስጥ እንግዲህ ቻምፒየንስ ሊግ ዋንጫን ከፍ አድርገን ለመሳም እስካሁን አልታደልንም ከ20 አመት በኋላ ነው ለፍጻሜ ራሱ የደረስነው ለመጨረሻ ጊዜ እንግዲህ በ2006 ዓመተ ምህረት ነበረ ፋይናል በፓሪሱ ፋይናል ባርሴሎናን አስተናግደን ያ አስከፊ ሽንፈት የደረሰብን አሁን ታሪኩን ለመገልበጥ እድሉ ነገ ከፊት ለፊታችን በሃንጋሪ ቡዳፔስት ፑሽካሽ አሬና እንግዲህ ፒኤስጂን አስተናግደን የምናደርገው ጨዋታ ላይ ፐርፌክት መሆን ይጠበቅብናል ሊስን ብዙዎች አርሰናልን አንደር ኤስቲሜት እያደረጉ ነው ምክንያቱም የፒኤስጂ የማጥቃት ስትሬንግዝን በመመልከት ነገር ግን ኢትስ ኤ ፋይናል 90 ደቂቃ አለ 90 ደቂቃውን ዲሲፕሊን 90 ደቂቃውን ሃርድ ወርኪንግ ሆኖ የጨረሰው ቲም አሸናፊ ይሆናል ሁለቱም ቲሞች ወርልድ ክላስ የሆኑ ማናጀሮች አሏቸው ሁለቱም ቲሞች ወርልድ ክላስ የሆኑ ተጫዋቾች አላቸው የነገውን እንግዲህ የቤት ስራ ማን ጠንክሮ ይፈጽማል የሚለው ተጠባቂ ነው ነገር ግን ቁጥሮችን ለመጥቀስ ያክል እንግዲህ ዘንድሮ በቻምፒየንስ ሊግ ማለት ነው በሊግ ፌዝ ፒኤስጂ 11ኛ ደረጃን ይዞ ነበር ለጥሎ ማለፍ ውድድሩ የማለፍ የቻለው ማለት ነው እሱም በ14 ነጥብ ይዞ ማለት ነው ነገር ግን አርሰናልን ከተመለከትን በተቃራኒው አርሰናል 10 ደረጃዎችን በማሻሻል በአንደኝነት ነበር የሊግ ፌዙን በቻምፒየንስ ሊግ የመጀመሪያ ዙር ማለት ነው የሊግ ፌዙ ላይ አንደኛ ሆነን ነበር መጨረስ የቻልነው በ24 ነጥቦች በጣም አሪፍ የተሳካ የሚባል የቻምፒየንስ ሊግ ጉዞ ላይ ነበር ከዛም በኋላ ባደረግናቸው ጨዋታዎች ጠንካራ ተጋጣሚዎች ቢኖሩም ነገር ግን እነሱን በአሸናፊነት በመወጣት እንግዲህ ለፋይናል በቅተናል አይኖ ላኪ ነበርን ስፔሻሊ በጨዋታ ድልድል ነገር ግን ላኪ የሆነው
ዝም ብለን ሳይሆን ራሳችን ባደረግነው የሊግ ፌሱ ላይ በአንደኝነት ስላጠናቀቀን እንግዲህ ከዛ በኋላ የሚገጥሙ ተጋጣሚዎች ቀለል ያሉ ሊሆኑ ችሏል ማለት ነው። ግብ እንግዲህ የግብ ወይም ደግሞ በቻምፒዮንስ ሊግ ላይ ያስቆጠሩትን ግቦች የሁለቱን ቲሞች ከተመለከተን የፒኤስጂ እጅግ በጣም የሚገርም ልዩነት አለው ከአርሰናል ጋር። ምክንያቱም ፒኤስጂ በተጋጣሚ መረብ ላይ 44 ግቦችን ማስቆጠር ሲችል 29 ጎሎችን አርሰናል ማስቆጠር ችሏል። 15 አካባቢ የጎል ልዩነት አላቸው ማለት ነው ተጋጣሚ ክለብ ላይ ግብ በማስቆጠር። ነገር ግን ግብ ቲማቸው ላይ ወይም ደግሞ ግብ ኮንሲድ በማድረግ በማስተናገድ ደግሞ ፒኤስጂ 22 ግቦችን በመረቡ ላይ ሲያስተናግድ አርሰናል በሚገርም ሁኔታ 6 ግቦችን ብቻ ነው ማስተናገድ የቻለው። ሊያውም 6 እንላለና እንደኔ አቆጣጠር 4 ብዬ ነው የምጠቅሰው። ምክንያቱም በአንደኛ ደረጃ ማጠናቀቃችንን ካወቀን በኋላ ተጫዋቾች ሮቴት አድርገን ከካይራት አልማቲ ይመስለኛል ከነሱ ጋር ያደረግነው ጨዋታ ላይ ግብ ጠባቂ ቦታ ላይ ኬፓ አሪዛባላጋ ነበር የገባው። እሱ ላይ 2 ግቦች እዛ ጨዋታ ላይ ተቆጥሮበት ነበረ። ነገር ግን ዴቪድ ራያ በቻምፒዮንስ ሊጉ ላይ እጅግ በጣም ጠንካራ የሚባል ቁጥር ነው ያለው። 9 ክሊን ሺት በቻምፒዮንስ ሊግ ብቻ 28 ጠቅላላ ክሊን ሺት በፕሪሚየር ሊግ እና በቻምፒዮንስ ሊግ ብቻ በሁለቱ ኮምፒቲሽን ብቻ 28 ክሊን ሺት ማስመዝገብ የቻለ ጠንካራ ግብ ጠባቂ ያለን፣ ጠንካራ የመከላከል ክፍል አለን። ስለዚህ የነገው ጨዋታ ምንድነው ሊሆን የሚችለው? የአውሮፓ ጠንካራ የአጥቂው ክፍል ከአውሮፓ ጠንካራ የመከላከል ክፍል የሚያደርጉት ጨዋታ ነው ብዬ አስባለሁ። እንግዲህ አምና ሁለቱ ቲሞች ተገናኝተው ነበረ፣ ሁላችንም እናስታውሳለን። በቻምፒዮንስ ሊግ ሴሚፋይናል ማለት ነው አርሰናልን በማሸነፍ ነበር በደርሶ መልስ 3-1 ውጤት በሆነ በማሸነፍ ነበር ለቻምፒዮንስ ሊግ ፋይናል አልፈው ኢንተር ሚላንን the worst ቻምፒዮንስ ሊግ ፋይናል በሚያስብል ደረጃ 5-0 ረምርመው የሉዊስ ኤንሪኬው ፒኤስጂ የቻምፒዮንስ ሊግ ክብሩን ማግኘት የቻለው። አምና እንግዲህ ለመጀመሪያ ጊዜ ነበር ፒኤስጂም ከብዙ ድካም በኋላ የአውሮፓ ቻምፒዮንስ ሊግን ማሳካት የቻሉት። ይሄም ከነሱ ላይ የመውሰድ ቻንሱ እንግዲህ የአርሰናል በዚህ ሲዝን አለ። አምና ፒኤስጂ 3-1 በሆነ ውጤት አሸንፏል። ነገር ግን ይሄ ነገር ዘንድሮን ዲፋይን አያደርግም። ምክንያቱም አምና የነበረው አርሰናል ከዘንድሮ አርሰናል ጋር ፍጹም ይለያል። ያምና የአርሰናልን ተቀያሪ ተጫዋቾች ቤንች ላይ የነበሩትን ተጫዋቾች ብትመለከቱ ከዘንድሮ ጋር አልተገናኝቶም። አምና በጉዳት ክራይሲስ ውስጥ ሆነን ነበረ ሴሚፋይናል ላይ ወደ ፒኤስጂ ሄድ ነው። ጋብሪኤል ማጋሌዝን በሁለቱም ጨዋታዎች ላይ በጉዳት ምክንያት አልተጠቀምነውም። ሊስን ጋብሪኤል ማጋሌዝ ኢስኖ ጀስት ራንደም ሰው አይደለም እየጠሩት ያሉት። ጋቢ ማጋሌዝ ምን ያህል ለአርሰናል የመከላከል መስመር ቦታ ላይ ወሳኝ የሆነ ተጫዋች እንደሆነ ታውቃላችሁ። በሱ ቦታ ላይ ክቪዮር ነበረ ሁለቱም ጨዋታ ላይ መጫወት የቻለው። እንግዲህ በክቪዮር እና በጋብሪኤል ማጋሌዝ መካከል ያለው ጥራት ልዩነት ለናንተው ትቼዋለሁ። ነገር ግን ማጋሌዝ ብቻ አይደለም፣ እንዲሁም የአጥቂ መስመር ተጫዋቻችን ካይ ሃቨርትዝ በሁለቱም ጨዋታ ላይ መሰለፍ አልቻለም። ይሄ ብቻ ይመስላችኋል? ይሄም ብቻ አይደለም። የመጀመሪያው ዙር በኤምሬትስ ስቴዲየም ያደረጉት ጨዋታ ላይ ደግሞ ዲፌንሲቭ ሚድፊልደራችን ቶማስ ፓርቴ አላስፈላጊ ቢጫ ካርድ በሪያል ማድሪዱ ጨዋታ ላይ በመመልከቱ እንግዲህ ያ ጨዋታ አልፎት ሙሉ ስትራክቸራችንን መቀየር ነበረብን ለመጀመሪያው የሴሚፋይናል ጨዋታ ላይ ከፒኤስጂ ጋር ያደረግነው ማለት ነው። ምክንያቱም ምን ነበር ከዛ በፊት የነበረው የመሃል ክፍላችን ቶማስ ፓርቴ 6 ቁጥር ቦታን ይዟል።
ዴክላን ራይስ እጅግ በጣም የተሳካለት በአርሰናል በ8 ቁጥር ቦታ ላይ ምን ያህል አስደናቂ ፐርፎርማንስን ሲያሳይ እንደነበረ ሁላችሁም አትረሱትም። ከዛም በኋላ ኦዴጋርድ ይሄ 3 የመሃል ክፍል ጥምረት ነበረ ለወትሮ ምንጠቀም የነበረው። ነገር ግን እዛ ጨዋታ ላይ ቶማስ ፓርቴን በማጣታችን ምክንያት ዴክላን ራይስን ወደ 6 ቁጥር ቦታ መልሰን በ8 ቁጥር ቦታ ላይ ደግሞ የካይ ሃቨርትዝን በጉዳት መራቅተ የካይ ሃቨርትዝ በጉዳት አለመሰለፍን ተጠቅሞ እንግዲህ ሚካኤል ሜሪኖ ነበር ሜክሺፍት ስትራይከር ሆኖ የነበረው። ነገር ግን እዛ ጨዋታ ላይ ሚካኤል ሜሪኖ ደግሞ የዴክላን ራይስን ቦታ ለመሸፈን ወደ 8 ቁጥር ቦታ መጥቶ የፊት ስትራይከር ሆኖ መጫወት የቻለው ትሮሳርድ ነበረ። የደርሶ መልሱ ጨዋታ ላይ እዛም ያደረግነው ጨዋታ ላይ ያው ካይ ሃቨርትዝ አልነበረም። ኤጌን እንደነገርኳችሁ ደግሞ ጋብሪኤል ማጋሌዝ አልነበረም። ነገር ግን የሁለቱ ተጫዋቾች አለመኖር ብቻ ሳይሆን ከቤንች ላይ የሚነሱ ተጫዋቾች የሆነ ነገር ብትጠብቁ ሰከንድ ራውንድ ላይ አዲስ ነገር የምትጠብቁት የነበረው ከትሮሳርድ ነው። ተቀይሮ ገብቶ የሆነ ነገር ማድረግ ከቻለ ብላችሁ ልትጠብቁ የምትችሉት። ካልሆነ ግን ቤንች ላይ የነበሩት እነ ስተርሊንግ ነበሩ፣ ሌላኛው ደግሞ እነ ቴርኒ ነበሩ የመከላከል ክፍል ተጫዋች፣ እንዲሁም እነ ጆርጂኖ ነበሩ የአካዳሚ ልጆች ነበሩ። ስለዚህ የዘንድሮ ግን የተለየ አርሰናል ነበረ። ሌትስ ቢ ኦነስት ያ ደካማ ራሱ ያ በጉዳት የታመሰው አርሰናል ራሱ በጨዋታው ላይ እጅግ በጣም ጠንካራ ነበረ። በሁለቱም ደርሶ መልስ ጨዋታ ላይ እንዲያውም ፒኤስጂ ያሃን ጨዋታ የማሸነፍ ሁለቱንም ጨዋታ የማሸነፍ እድላቸው ወይም ደግሞ ማሸነፍ የቻሉበት ትልቁ ምክንያት የግብ ጠባቂያቸው ዶናሩማ አሜዚንግ ሴቮች ነው። ምክንያቱም የሁለቱንም ጨዋታ ጠቅላላ ኤክስጂ ራሱ ከወሰድን አርሰናል ከ5 በላይ ኤክስጂ መፍጠር ሲችል ፒኤስጂ በሁለቱም ጨዋታ በድምር 3 ነበረ። ኤክስጂ እንግዲህ ከ3 በማስቆጠር ነው 3-1 በሆነ ውጤት ማሸነፍ የቻሉት ማለት ነው። የመጀመሪያው ዙር ላይ ሚካኤል ሜሪኖ ግብ አስቆጥሮ ኦፍሳይድ የተባለበት አለ። እንዲሁም እነሱም ደርሶ መልስ ላይ ቪቲኛ ፔናልቲ አግኝቶ ዴቪድ ራያ ሴቭ ያደረገበት አጋጣሚዎች ነበሩ። ነገር ግን የአሁኑ የአርሰናል ስኳድ እንደምታውቁት ነው። ፊት መስመር ላይ ቪክቶር ኮሬዛ ላይ አጥቂ መስመር ላይ እነ ዙቢሜንዲ ያሉ እነ ኤዝ ያሉ ቤንች ላይ ራሱ ከቤንች ሁላ አሁን የኔ አሰላለፍ በኋላ ላይ ስለምነግራችሁ ከቤንች ራሱ ይነሳሉ ብላችሁ የምትጠብቋቸው ተጫዋቾች የሆነ ነገር መፍጠር የሚችሉ አይነት ተጫዋቾች ናቸው። እንደ አምናው በስኳድ የደከመ አርሰናል አይደለም ያለን። እንዲሁም የሁለቱም ክለቦች የእርስ በርስ ግንኙነትን ጠቅላላ ከተመለከትን 7 ጊዜ የተገናኙ ሲሆን 2 ጊዜ ፒኤስጂ አሸንፈዋል፣ 2 ጊዜ አርሰናል አሸንፎ 3 ጊዜ አቻ ተለያይቷል ማለት ነው። እኩል ነው ነግራችኋለሁ። ቪዲዮንም ስጀምር 50% ቻንስ የማሸነፍ አላቸው። አርሰናልን አንደርስቲሜት አድርጋችሁ ይሄን ጨዋታ አርሰናል ይሸነፋል ብላችሁ ሙሉ ለሙሉ ተማምናችሁ የምትጠብቁ ካላችሁ ተሳስታችኋል። ከጥላቻ መንፈስ ውጡና ኢን ጀነራል ሙሉን ኮንቴክስት ተመልከቱት። ባይ ዘ ዌይ የነገውን ጨዋታ አርሰናል ፒኤስጂን መቅጣት ያለበት ቦታ ብዬ ማስበው የሁለቱ የመስመር ፉልባክ ተጫዋቾቻቸው ወደ ማጥቃት ታቃላችሁ ምን ያህል በፋስት ትራንዚሽን እንዲሁም በቢልድ አፕ ራሱ ፒኤስጂ የሚታማ ቲም አይደለም። ነገር ግን በፋስት ትራንዚሽን ወደ ፊት ለማጥቃት ሲወጡ ሁለቱ ፉልባኮች የሚተውትን ቦታ አርሰናል ለማጥቃት መጠቀም አለበት። ባይ ዘ ዌይ እንደዛ በተደጋጋሚ ያህን ነገር ማድረግ ከቻለን አስፈሪ ፓርታቸውንም መቁረጥ እንችላለን። ምክንያቱም ክቫራትስኬሊየር የነገው በአርሰናል በኩል ላይ የሆነ ነገር አደገኝነትን ይፈጥራል ብዬ ማስበው ተጫዋች ክቫራትስኬሊየር ነው። ምክንያቱም ደግሞ በሱ ቦታ ላይ ማን እንደሚጫወት አምኖት ሹር ሙሉ ለሙሉ እርግጠኛ አይደለሁም። ነገር ግን ማንም ቢጫወት ልጁ ወርልድ ክላስ የሆነ ተጫዋች ነው፣ መፈተን ይችላል። ስለዚህ ኑኖ ሜንዴዝ ጥሎ የሚወጣውን ቦታ ላይ በቡካዮ ሳካ አማካኝነት ያን ቦታ ላይ በጣም ሽብር መፍጠር ከቻለን ክቫራትስኬሊየር ከማጥቃት ይልቅ
ኑኖ ሜንዴዝን ደብላፕ ያረጉ ቡካዮ ሳካን በተደጋጋሚ ለማቆም ሲሞክሩ ተመልክተናል። ስለዚህ እነዛን የፒኤስጂ ክፍተቶች አርሰናል በተደጋጋሚ ማጥቃትና የምንፈጥራቸውንም ቻንሶች ክሊኒካሊ መጠቀም አለብን ብዬ አስባለሁ። ምክንያቱም አምና ሰሚፋይናል ላይ ሁለተኛው ዙር በፒኤስጂ በፓሪስ ያደረግነው ጨዋታ ላይ አርሰናል ወደ ጌሙ መግባት የሚችልበት አጋጣሚ ነበረ። ሩይዝና ሐኪሚ አስቆጠረው 2-0 የመሩ። ከዛ ቡካዮ ሳካ 2-1 ማድረግ ችሎ ነበረ። ከካላፊዮሪ የሚገርም ክሮስ ተደርጎለት የማይታመን ፍሪ ኳስ ቡካዮ ሳካ የሳተው እንደነበረ ታስታውሳላችሁ። ምናልባት ያቺ ኳስ ተቆጥራ ቢሆን ምን ሊፈጠር እንደሚችል እዛ ጨዋታ ላይ አናውቅም። ስለዚህ ነገ የሚገኙ ቻንሶችን ክሊኒካሊ መጠቀም አለብን ብዬ አስባለሁ። እሱ ብቻ አይደለም፣ ነገር ግን ኢንዲቪጁዋል ኤረር ፒኤስጂ በቢልድ አፕ እንዲሁም በፋስት ትራንዚሽን ወደ ፊት ለመውጣት ሲሞክሩ በሚሰሩት አንዳንዴ ስህተቶች ይሰራሉ። ብዙ ስህተቶች ሰርተው ብዙ ቻንሶችም ተሞክረውባቸዋል። ግብ በብዛት ግብ ሆኖ ባይቆጠሩም ማለት ነው። እኛ ግን የነገ ጨዋታ ላይ እነዚህን ዊክ ሊንኮች በሙሉ አጥንተን እነሱ ላይ ፎከስ ማድረግ አለብን ብዬ አስባለሁ። እንደ ሚካኤል አርቴታ አይነት ስማርት ማናጀር ለጨዋታ ለእንደዚህ አይነት ጨዋታ ከበቂ በላይ ዝግጅት አድርጎ ይመጣል ብዬ አስባለሁ። ዋናው ነገር የሚያስፈልገው የተጫዋቾች ሙሉ ለሙሉ የሚካኤል አርቴታን ታክቲክ በጨዋታው ላይ መተግበር ነው። ሉዊስ ኤንሪኬ ባይዘዌ ፋስት ጨዋታ ብቻ አታኪንግ ፉትቦል ብቻ ይጫወታል ብለን ማሰባችን ደግሞ ስህተት ሊሆን ይችላል። ምክንያቱም በደንብ ፕራግማቲክ የሆነ ወርልድ ክላስ አሰልጣኝ ነው። ይሄም ደግሞ ለመረዳት የሴሚፋይናል የዘንድሮ ከባየር ሙኒክ የነበራቸውን ጨዋታ መመልከት በቂ ነው። የመጀመሪያ ጨዋታ በሜዳቸው ላይ እንዴት እንደነበረ አዝናኝ ፉትቦል ተመልክተን፣ ሁለተኛው የመልሱ ጨዋታ ግን በሙኒክ ላይ የተደረገው ምን አይነት የታክቲካል ለውጥ እንደነበረ በዲፕ ሎ ብሎክ ራሱ መከላከል ካለባቸው ስፔሶችን አጥብሮ ስፔሶችን ዘግተው ለመከላከል ሲሞክሩ ተመልክተናል። ስለዚህ ለተለያዩ አይነት የታክቲካል ለውጦች ሚካኤል አርቴታ ተቀያሪ ጌም ፕላን እዚህ ጨዋታ ላይ ማዘጋጀት አለበት ብዬ አስባለሁ። ይሄን ካልን ዘንዳ ወደ ጥያቄው አመራለሁ። ጥያቄው ታውቁታላችሁ። ውጤት ገምቱ አይደለም፣ ቀለል አረጋለሁ። ውጤት መገመት አይ ቲንክ ትንሽ ከበድ ይላል። ቀለል አረጋውና ሌላ ቤት ስራ ሰጣችኋለሁ። ጥያቄው ቀላል ነው። ሚካኤል አርቴታ የተጫወተባቸውን 5 ክለቦች ኮመንት ሴክሽን ላይ መጻፍ ነው። ነገር ግን መመለሳችሁ ብቻ አያሸልምም። ሜክ ሹር ሙሉ ቪዲዮ መመልከታችሁ፣ ላይክ ማረጋችሁ፣ ኮመንት ኦሬዲ መልሱን ኮመንት አረጋላችሁ። ነገር ግን ይሄ ቪዲዮ ከ5000 በላይ ቪው 5000 ቪው ወይም ደግሞ ከዛ በላይ ካላገኘ አዝናለሁ። ምክንያቱም የዩቲዩብ ቻናላችን በደንብ ድሮፕ እያደረገ ነው። የኔክስት ሲዝን ይሄንኑ ኮንተንት መቀጠል አለብኝ። እኔ ፈልጋለሁ፣ ይሄን ኮንተንት መቀጠል ፈልጋለሁ። ነገር ግን አሁን እያየሁት ያለውት ኢንተራክሽን ብዙም አይደለም። ዩቲዩብ ቻናሌም ይኸው 2 ዓመት ሰራውበት እያደገ አይደለም። ዎች አወር ራሱ መምላት አልቻለም። ስለዚህ ሊስን ይሄን የቤት ስራ ሰጥቻችኋለሁ። ዩቲዩብ ላይ መቀጠል ስለምፈልግ እንግዲህ ለሽልማቱ ብቻ ብላችሁ ሳይሆን በቀናነት ላይክ እያደረጋችሁ ለምታውቁት የአርሰናል ደጋፊ ለምታውቁት ፉትቦል ተመልካች ሼር እንድታደርጉልኝ ስል በአክብሮት ተጠይቃለሁ። ወደ ውጤት ግምት ስንሄድ አርሰናል ይህን ጨዋታ 2-1 በሆነ ውጤት ያሸንፋል ብዬ አስባለሁ። አርሰናል ፎከስ ማድረግ ካለባቸው ነገሮች ውስጥ ደግሞ ጥንካሬው ላይ ሴት ፒስ ፒኤስጂ ሴት ፒስ ላይ ፓኒክ ናቸው። ስለዚህ በሴት ፒስ አማካኝነት ፒኤስጂን መቅጣት እንችላለን ብዬ አስባለሁ። ወደ ተጫዋቾች ወይም ደግሞ ወደ ግምታዊ አሰላለፍ ስናመራ የግብ ጠባቂ ቦታ ላይ ግልጽ ነው፣ ዳቪድ ራያንን ማስጀምር ይሆናል። የቀኝ ፉልባክ ቦታ ላይ ይሄ ነው አጠራጣሪው ቦታ። ምክንያቱም ደግሞ ዩሊያን ቲምበር ፊት ይሁን አይሁን የምናውቀው ነገር የለም። ነገር ግን ፊት ሊሆን ይችላል። የነገን ጨዋታ ይጀምራል እንኳን ብንል የፕሪሚየር ሊግ ጨዋታ ላይ አልተመለከትንም። 2 ወር በላይ
በጉዳት የቆየ ተጫዋችን በቻምፒዮንስ ሊግ ፋይናል ላይ ማስገባት ቢከብድም ነገር ግን ከሞን ክቫራትስኬሊየር ነው ሞስኬራን እዚህ ጨዋታ ላይ ሪስክ ከመውሰድ ዩሊያን ቲምበርን እዚህ ጨዋታ ላይ ማስገባ ይሆናል ማለት ነው። የቀይ መሃል ተከላካይ ቦታ ላይ ዊሊያም ሳሊባ ከወትሮ ተጣማሪው የባለፈው የሴሚ ፋይናል ጨዋታ ላይ በጉዳት ምክንያት መሰለፍ ያልቻለውን ጋብሪኤል ማጋሌዝን በግራ የመሃል ቦታ ላይ አሰለፈና በግራ ፉልባክ ቦታ ላይ ካላ ፊዮሪ ነግሬያቸዋለሁ ቅድም የፒኤስጂ ፉልባኮች ጥለው የሚሄዱትን ቦታ ለማጥቃት ተጫዋቾች ያስፈልጉናል። የካላ ፊዮሪ ትልቁ ሚና ግን ይሄ የማጥቃት ቦታ ላይ ኢንቨርት እያደረገ ኦቨርላፕ እያደረገ ማጥቃት ላይ የሚሰጠን በጨዋታው ላይ የሚሰጠን አለመገመት ስለሚያስፈልገን ካላ ፊዮሪን ማስገባ ይሆናል። አይኖ ስታፍ ምክንያቱም በሱ ቦታ ላይ ዱዌ ያለ ጠንካራና ድሪብለር ከባድ ለማቆም ነገር ግን ከሞን በደንብ ካላ ፊዮሪ ይሄን የቤት ስራ ይወጣል ብዬ አስባለሁ። የመሃል ቦታ ተጫዋቾቻችን በደንብ ታስቦ ታቀዶ መገባት ያለበት ነገር ይመስለኛል። ምክንያቱም የፒኤስጂ ከአታኪንጋቸው ይልቅ እኔ መሃል ተጫዋቾቻቸው በደንብ ያስፈሩኛል። ምክንያቱም መሃል ተጫዋቾቻቸውን ከጨዋታው ውጪ ማረግ ከቻለን ትረስት ሚ ፒኤስጂ በጨዋታው ላይ ምንም አይነት ነገር ማረግ አይችልም። which is ቸልሲ በክለብ ወርልድ ካፕ ላይ ፒኤስጂን እንደዛ ነበር ማረግ የቻለው። ካይሴዶ እና ፈርናንዴዝ ቪቲኛን እና ጃኦ ኔቬዝን ከጨዋታ ውጪ ማረግ ችለው ነበረ። የነገም ጨዋታ ላይ አርሰናል ይሄን ተመሳሳይ ነገር መወጣት አለበት ብዬ አስባለሁ። ስለዚህ ለዛ ጨዋታ የሚያስፈልጉን ተጫዋቾች የመሃል ቦታ ምርጫ ማድረግ አለብን። ዴክላን ራይስ በኔ በኩል ዴክላን ራይስ ከዙቢሜንዲ ጋር ማስገባቸው ይሆናል። አይኖ ሁላችሁም ታውቃላችሁ የተወሰነ ዴክላን ራይስ 6 ቁጥር ነው፣ ዙቢሜንዲ 8 ቁጥር ነው። ወይም ዙቢሜንዲ 8 ቁጥር ነው፣ ዴክላን ራይስ ዙቢሜንዲ 6 ቁጥር ነው፣ ዴክላን ራይስ 8 ቁጥር ነው ማለት አንችልም። ሁለቱም እየተቀያየሩ 8 ቁጥር ላይም 6 ቁጥር ላይም በአንድ ጨዋታ ላይ ሚናቸውን እየቀያየሩ ሲጫወቱ ስለተመለከተ ማለት ነው። ነገር ግን ሁለቱን ተጫዋቾች በመሃል ቦታ ላይ ከካፒቴን ኦዴጋርድ ጋር በማድረግ የመሃል ክፍሉን እነዚህ ተጫዋቾች እንዲመሩ ትፈልጋለሁ። አይኖ ማይልስ ሉዊስ ስኬሊ እጅግ በጣም ጠንካራ ተጫዋች ነው። ነገር ግን ኤክስፔሪየንስ ያለው ፋይናሎች ብዙ የተጫወተ እንዲሁም ፕሬስ ሬዚስተንስ የሆኑ ተጫዋቾች ያስፈልጉናል። ዙቢሜንዲ እና ዴክላን ራይስ ደግሞ በደንብ ለዚህ ጨዋታ በቂ ናቸው ብዬ አስባለሁ። እንዲሁም በቂ ረፍት አግኝተው ነው ወደዚህ ጨዋታ የሚመጡት። የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን አረግና በግራ የማጥቃት ክንፍ ቦታ ላይ ትሮሳርድን አርጌ የፊት 9 ቁጥር ቦታ ላይ ቪክቶር ዮኬሬዝ። ሊስን የነገው ጨዋታ ላይ ፒኤስጂ በፋስት አታክም ይሁን በቢልድ አፕም ስፔስ ዋላ መስመር ላይ እንደሚተው ጥርጥር የለውም። ስለዚህ ምንድነው የሚያስፈልገው? ሎንግ ቦሎችን ወይም ደግሞ ስሩ ቦሎችን ለቪክቶር ዮኬሬዝ ሚጥል ተጫዋች እዚህ ጨዋታ ላይ ያስፈልጋል። እነ ሳሊባ ያረጉታል፣ ጋብሪኤል ያረጉታል። ኦዴጋርድ ፕሊዝ የነገ ጨዋታ ላይ ካንተም የምፈልገው አስደናቂ ፓሶች ለቪክቶር ዮኬሬዝ እንድሰጥ። ምክንያቱም ቪክቶር ዮኬሬዝ ትግሉ፣ ሩጫው እና ማርኩኔዝን መረጋጋት ይሰጣቸዋል ብዬ ስለማላስብ ማለት ነው። የኔ ስታርቲንግ ላይን አፕን ይመስላል። የእናንተ ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። ውጤት ግምታችሁንም እንዲሁ ኮመንት ሴክሽን ላይ መገመት ትችላላችሁ። የሚያሸልመው ጥያቄ ግን አሁንም አስታውሳችኋለሁ፣ የአርቴታ 5 የተጫወተባቸውን 5 ክለቦች ኮመንት ሴክሽን ላይ ጻፉልን። ከዛ መርጠን ለ3 መላሾች እንግዲህ ምንሸልም ይሆናል። ለዛሬ የነበረን ርዕስ ይሄን ይመስላል። ከጨዋታው በኋላ እንግዲህ ትልቁን ጆሮ ዋንጫ ስመን በትልቅ ደስታ እንግዲህ እንደምንገናኝ አልጠራጠርም። ለዛሬ የነበረን ርዕስ ይሄን ይመስላል። አማውት ፒስ ካም ኦን ዩ